ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ድምጽ ይገባል መሰለኝ፣ እንግዲህ ይቅርታ አድርጉልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነበረ ረመዳን ጾም? ስራ እንዴት እያደረጋችሁ ነው? እንዴት ናችሁ? ደህና ናችሁ? ተጠፋፋን አይደል? አዎ፣ እንግዲህ በአጋጣሚ የረመዳን ስራ ሁላችንም ማስጠፍቶናል እና እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ይሄ መልእክቴ ለምንድን ነው? አብዛኛውን ለኦርቶዶክስ ልጆች ማለት ነው፣ ለኛ ነው እንግዲህ መልእክቱን ማደርስላችሁ። ሼር እያደረጋችሁ ለሁሉም ክርስቲያን እንዲደርስልኝ ሼር አድርጉልኝ ማለት ነው። ያ ማለት ምንድን ነው? እንግዲህ አንድ ሰው የኛ እምነት ምን ይላል መሰላችሁ? ግራህን ሲመታ ጥፊ፣ ቀኝን ሲመታ ግራህን ስጥ ይላል። ግራህን ስጥ፣ ቀኝን ሲመታ ግራህን ስጥ ያለበት ምክንያት ሁላችንም እናውቀዋለን። ያ ማለት ግን እስከ ሰይፍ ድረስ የሚያደርሰን ጉዳይ አለ ብዬ አላስብም። ስለዚህ ማንኛችንም ቢሆን እምነታችን ሊያሸንፈን ይገባል ማለት ነው። አንዳንድ ክርስቲያኖች አላችሁ ረመዳን ሲመጣ የምታሽቃብጡ ማለት ነው፣ አሽቃባጮች አላችሁ ማለት ነው። ለእነሱ መልካም ጾም መልካም ረመዳን እንዳለ ሆኖ ግን ከልክ በላይ ስታሽቃብጡ ለእነሱ እኮ ምንም እኮ ስንሴት አይሰጣቸውም። እናንተ ግን አሽቃብጣችሁ ነው የምትቀሩ ማለት ነው። እና ባታሽቃብጡ መልካም ነው ብዬ አስባለሁ። አንዳንድ ቲክቶከሮች እና አንዳንድ ዩቲዩበሮች አላችሁ የምታሽቃብጡ ማለት ነው። እና ያንን ለማስተላለፍ እወዳለሁ። ሁለተኛ ነገር ደግሞ አንዳንድ ጊዜ ሲበዛም ይጠነዛል አይደል? ሲበዛም ይጠነዛል። አንዳንድ ጊዜ ውለታ ካልያዛቸው ኢትዮጵያ ውስጥ ለመግባት ኢትዮጵያ ውስጥ ለመኖር ውለታ ካልያዛቸው እኛ ጋር ምንድነው የሚያጎናብሰን ነገር ምንድነው? ለነሱ የምናሸረግደው ለነሱ የምንጎናበስበት ምክንያት ምንድነው? እኔ እንጃ አልገባኝም። የኛ ክርስቲያኖች ሐሞት ያጣችሁበት ምክንያት ለምን እንደሆነ አላውቅም፣ አልገባኝም። ይህን ለመናገር ፈልጌ አይደለም፣ ግን አንዳንድ ጊዜ ከአቅም በላይ ሲሆን ልትናገሩ ትገደዳላችሁ ማለት ነው። እና አታሽቃብጡ ለማለት ያክል እወዳለሁ። አታሽቃብጡ፣ ጥልቅ አትበሉ። እነሱ መጥተው ማንንም እንኳን አደረሳችሁ አይሉም፣ መልካም ጾም ማንንም አይሉም። እና አታሽቃብጡ፣ የኛ ክርስቲያኖች አታሽቃብጡ፣ አትቅለሉ ለማለት እወዳለሁ። ሁለተኛ ነገር ደግሞ ለሙስሊም ወገኖቻችን መልእክት ነው ማስተላለፈው። እምነት በጉልበት አይሆንም፣ በእውቀት እንጂ በእምነት እንጂ ማለት ነው። አንዳንድ ጊዜ መመለስ ካለባችሁ መመለስ ከሌለባችሁ ደግሞ ንጽጽር ውስጥ አለመግባት፣ በቃ አለመግባት። ሲፈልግ በአስተርሶ ነው የሚናገረው። ያንን ያንተራሰውን ነገር መመለስ ካለባችሁ መመለስ ነው። መመለስ ከሌለባችሁ ደግሞ ይገደል። በመግደልና በጉልበት እምነት አይካሄድም፣ ጥሩም አይደለም። እና እዛ ሀገር ላይ ማንሟች ማንገዳይ እንደሆነ ደግሞ ያው እንግዲህ አንድ ሰው ሲነካ ግራህን ስጥ ቀኝህን ሰጥ ግራህን ጥፍ ድገሙ የሚለውን ሕግና ደንብ አንተገብረውም ለማለት ያክል ነው። መልእክቴን ላስተላልፈላችሁ እወዳለሁ። እናንተ አንድ ጊዜ ኢየሱስ ክርስቲያን ነው፣ ኢየሱስ እህል ይበላል፣ ኢየሱስ እንደዚህ ይላል፣ ኢየሱስ እንደዚህ ይላል ስትራመዱ ለመቻቻል ብለን እንጂ እኛም ደማችን ይፈላል ከእናንተ ነብያችሁን እንደምትወዱት ሁሉ ማለት ነው። እና ይሄን ለማለት ፈልጌ ነው። ሁለተኛ ነገር ደግሞ እኛ ከሀገራችን ላይ እያያችሁ ነው፣ ዘረኝነቱ በዝቶ ሙስሊም ክርስቲያን ሳንባል ይሄ ሙስሊም ቀብር ነው፣ ይሄ የክርስቲያን ቀብር ነው ሳንባል በአንድ ላይ እንደተቀበርን ጠንቅቃችሁ ታውቁታላችሁ። ስለዚህ ምን ለማለት ፈልጌ ነው? በእምነት የመጣ ጸብ መመለሻ የለውም። በዘረኝነቱ ከመጣ አስፈላጊ አይደለም። ግን አስፈላጊ ነው ከተባለ ሙስሊሙም ክርስቲያኑም አንድ ሊሆን የሚችልበት ወቅት ነው፣ አስፈላጊ ከሆነ ዘረኝነቱ ከሆነ። ምክንያቱም በአንድ በጀምላ ስለምንገደል ማለት ነው። በእምነት የመጣ ጸብ ግን መመለሻ የለውም፣ መብረጃ የለውም። ማንኛችን ደግሞ ታውቁታላችሁ፣ በሰው ሀገር ላይ ሙስሊሙም ሆኑ ክርስቲያንም ሆኑ ተከብረን እንደማንኖር ጠንቅቃችሁ ታውቁታላችሁ። ስለዚህ ጋይስ ወደ ማስተዋሉ ተመልሰን ወደ ማስተዋሉ ተረጋግተን አገራችን ሰላም የምትሆንበት መንገድና ከዘረኝነት ነፃ የምንሆንበት መንገድ፣ እምነታችን እንደ ድሮ ችለን ተቻችለን የምንኖርበት መንገድ አመቻችተን በተከበርንበት ሀገር ብንኖር ይሻላል። በሰው ሀገር ተባልተን በሀገራችን ተባልተን። አረ እንደው እናንተ ቅን ቆይ፣ እንዴት ነው ግን እንደኔ ግን ያስፈራችሁ ነገር አለ?
እንደኔ ግን አስፈርቷችኋል? የምሬን እኮ ነው የምላችኋል። ፈርታችኋል እንደኔ? እኔ እንጃ አላቅም። ብቻ የምሬን ነው የምላችሁ። እኔ በጣም ፈርቻለሁ። በጣም ከምላችሁ በላይ ፈርቻለሁ። ኢትዮጵያ ሰላም ስላልሆነች እኮ ነው 180 ምናምን ህዝብ መጥቶ የመን ያሳና ያዞራት የሆነው። አያሳዝናችሁም? የመን ባህር ላይ የሞቱት ሙስሊም ክርስቲያን ብለዋል አላለም እኮ አዞ ሲውጣል። አንድ ላይ ነው ጥቀርጥፍ ያደረጋቸው እህት ወንድሞቻችን ወገኖቻችን። ብናስተውል ይሻላል። ስንገናኝ እንደ ጥላቻ ባንቃቃር፣ ያኔ ባንቃቃር፣ የምሬን እኮ ነው የምላችሁ። ያኔ ባንቃቃር፣ ነገር ባንበላላ፣ ይሁን ባንተነኳኮስ እርስ በርሳችን። ማንም መጥቶ እንትን አይልልንም። ጥይት ነው የሚያቀብለን እንጂ እርቅ የሚያወርድልን የለም። እርቅ የሚያወርድልን የለም። አንዳችን ለአንዳችን እንድንገዳደል ግን ያችን ሀገር እንትን ለማለት ስለሚፈልጉ ጥይት የሚያቀብለን ሞልቷል። ጥይት የሚያቀብለን ሞልቷል። እና ሙስሊም ወገኖቻችን ወደ ራሳችሁ ተመለሱና አስተውሉ ለማለት ያክል ነው። ማንም ሟች ማንም ገዳይ የለም፣ ስለ እውነት ማለት ነው። ብናስተውልና ሀገራችንን እናንተም በጸሎታችሁ በዱዓችሁ እኛም በጸሎታችን በስግደታችን እግዚአብሔር ሀገራችን ሰላም እንዲያደርግልን ብንለምንና ብንማጸን ይሻላል እንጂ ሀገራችን እርስ በርሳችን ተባልተን ሀገራችን በተነን በሰው ሀገር ሰላም እንኖራለን ማለት የማይታሰብ ነው። የማይታሰብ ነው። እያያችሁት ነው። ማንም ክብር የለውም በሰው ሀገር ላይ። ማንም ኢትዮጵያዊ ሙስሊም ሆኜ ክርስቲያን ሆኜ አንቺ ሙስሊም ነሽ ትከበሪያለሽ፣ አንቺ ክርስቲያን ነሽ ትከበሪያለሽ። ማንም አይልሽም። እዚህ ሲደፉሽ ባንዴ ነው የሚደፉሽ፣ ሲያሰሩሽ ባንዴ ነው የሚያሰሩሽ። እቺ ሙስሊም ናት ትንሽ ትተኛ አይሉሽም፣ ወይም ደግሞ እቺ ክርስቲያን ናት ባንዴ ትተኛ አይልሽም። ሀበሺ እያሉ ነው መከራችን የሚያሳዩ። እኔ ምክር ለመስጠት ምናምን ፈልጌ አይደለም፣ ግን ብናስተውል መልካም ነው። ማንም በእምነቱ ማንም አይደራደርም። ማንም ነብሱን ይሰጣል። ማንም በእምነቱ አይደራደርም። እናንተ በእምነታችሁ እንደዚህ እንደምትሆኑት ሁሉ ያንም ሰው በእምነቱ ልክ የእናንተ ስሜት ለዛ ሰው እንደሚሰማው አድርጋችሁ አስቡ። እና ጥሩም አይደለም። እኛ እኮ ማለት ነው የምሬ ነው የምነግራችሁ። ቢኒያም እኮ የዛሬ 2010 ላይ 2001 ላይ እንደዚህ ንጽጽር ብላችሁ ገብታችሁ እኮ ዛሬ ላይ እየተሳደደ ገጠር ለገጠር ጫካ ለጫካ እየኖረ ነው ያለው። ግን አልተናገርንም። ቤተሰቦቹን ይዞ አንዴ ጫካ አንዴ ገጠር አንዴ እንደዚህ በቃ እያሳደዳችሁት ማለት ነው። ለምን ነብያችን ተናገረ ብላችሁ። ግን እሱም ከመጽሐፍ ቅዱስ ነው የተናገረው። አሁን ደግሞ ፎይን አይ ሲበዛ ይጠነዛል። ችሎ የተነሳ ጦር ደግሞ ሲተኩስ አይስትም። አንዳንድ ጊዜ ውለታ ንቅ ያርጋችሁ። ማር ለሰጠ ጠጠር ምላሽ ባይሆን መልካም ነው። አንዳንድ ጊዜ ወዝወር ብለን ታሪክ ማንበብ ታሪክ ማወቅ መልካም ነው። የምሬ ነው የምላችሁ። ውለታ ቢስ መሆን ዝም ብሎ የሆነ ነገር መሆን መልካምም አይደለም ጥሩም አይደለም። እኔ እንጃ አንዳንድ ጊዜ ሳስበው ሁላ ይገርመኛል። ቆይ አንዳንድ ጊዜ ትከብዳላችሁ። ስለ እውነት በጣም አንዳንድ ጊዜ አመለካከታችን እንዴት አይነት አመለካከት እንዳላችሁ አላውቅም። ብቻ ግን የሆነ እምነታችሁን በጉልበት ልታደርጉት የምታስቡ ሰዎች ሰላም ናችሁ አይደል? እኔ ጤንነታችሁ ለራሱ ያሳስበኛል። ስለ እውነት ማለት ነው። እምነት በጉልበት እኮ አይሆንም። ማንም ኢየሱስ እብድ ነው፣ ኢየሱስ እጁን ሳይታጠብ ይበላል፣ ኢየሱስ እንደዚህ እያለ እኮ ኡስታዙ ሲናገር እኮ እኛ እኮ አፋችን አልከፈትንም እኮ ይገደልልን አላለም እኮ። ቢኒያም ጫካ ለጫካ ሲሳደድ እኮ ቢኒያም እየተሳደደ ነው እንደዚህ እያለ ነው ብለን እኮ አልጮኸንም እኮ። ትዕግስት እኮ ፍራቻ አይደለም። ስለ እውነት ትዕግስት ፍራቻ አይደለም። ማንም ለእምነቱ ይሞታል። ግን ለሀገራችን እንኖር፣ ለሀገራችን ሰላም እንድትፈጠር፣ ሀገራችን ሰላም እንድትሆንልን፣ እንደ ድሮ ተቻችለን እንደ ድሮ ፍቅር ወርዶልን ሰላም ሆኖልን እንኖር በማለት ነው። ጠላት ሲመጣ እኮ መስጊድ ቤተክርስቲያን አለም ሲያወድማል አላለም እኮ አይደል ብሏል እንዴ? ጠላት ሲመጣ እኮ ይሄ የሙስሊም መስጊድ ነው ይሄ የክርስቲያን ቤተክርስቲያን ነው አላለም። ባንዴ ሲያወድማል ትዝ አይላችሁም? የዛሬ ዓመት ነው የዛሬ 2 ዓመት ነው አንዋር መስጊድ ላይ አዲስ አበባ ሰግደው ሲመለሱ እንዴት አይነት ነገር እንደተደረገባችሁ አላያችሁም እንዴ? አላያችሁም? ረሳችሁት መሰለኝ። ያኔ ምን ተባለ? ምንም አልተባለም። ጎንደር ላይ የሆነ ነገር ቢፈጠር ግን ጎንደር እንደዚህ ሆነ፣ ክርስቲያኖች እንደዚህ አድርገው፣ ክርስቲያኖች እንደዚህ አድርገው ይባላል። አሁን ደግሞ በእምነት ጥያቄ አንስቶ ጠየቀ ብላችሁ ደግሞ እሱ ልጅ ካልተገደለልን እንደዚህ እንትን ሲያ እህት ወንድሞቼ የምር እናስተውል። ስለ እውነት እናስተውል።
በባለፈው አብዱ ነው ማንም አብዱ አይደል አብዱ መሰለኝ አብዱ ወለየው ሲታሰር ስንቱ ነው የተንጫጫ አማራ ስለሆነ ብቻ ስንቱ ነው ክርስቲያን ነው ሙስሊም ሳትል ዋይ ያለለት አያችሁ አንድ ስንሆን እንዴት እንደሚያምርብን በእምነት ከተጣላን ግን አንድ መሆን ማንችልም እምነት ማንኛችንንም ሰላም አይሰጣንም በቃ ማንቻቻል ከሆነ ማንነጋገር ከሆነ ማንረዳዳ ከሆነ ጥያቄ ማንመላለስ ከሆነ ንጽጽሩ አለ መግባት እምነትሽ ነው እምነቱ ነው የገሌ እምነት ጎዶሎ ነው የገሌ እምነት ትልቅ ነው የገሌ እምነት ትንሽ ነው የገሌ እምነት ከባድ ነው የገሌ እምነት ውሸት ነው የገሌ እምነት ትንሽ ነው ሳንባባል ከዛማይ ቤት ስንሄድ ፍርዳችን እንደምንሰጠው ሁሉ በእኛ በመጽሐፍ ቅዱሳችን የታዘዘውን እየተገበርን መኖር በእናንተ በመጽሐፍ ቅዱሳችሁ የተባለውን ቃል እየኖራችሁ መኖር እውነተኛ የእናንተው ይሁን እውነተኛ የኛው ይሁን እዛ ላይ ስንደርስ እንመዘንበታለን እዛ ላይ ስንደርስ ማለት ነው ሁላችንም ስለማንቅ አፈር ነህና ወደ አፈር ትመለሳለህ አፈር እስከሆነን ድረስ ስንሄድበት ወደ ላይ ስንሄድበት ያኔ ዱንያችንን እንሰጥ በቃ ያኔ የሥራችንን እንሰጥ እዚህ ምድር ላይ ሆነን የኛው ትልቅ ነው ማን አወቀ የኛው ትልቅ ነው የናንተ ትንሽ ነው የኛው ትንሽ ነው የናንተ ትልቅ ነው ማንንም አያውቅ ምን ኖረውን ብቻ እየኖረን ነው ለሚኖረው እውነቱን አንቺ እውነት ነው ብለሽ የምታምኚ ከሆነ እውነትሽን መኖር እኛ እውነታችን እውነት ነው ብለን የምናምን ከሆነ እውነታችን መኖር ያንቺ እውነት ውሸት ነው የኔ እውነት ትልቅ ነው ያንቺ እምነት ትንሽ ነው የኔ እምነት ትንሽ ነው ያንቺ እምነት ትልቅ ነው የኔ እምነት ትንሽ ነው አለመባባል የማያስማማን የማያግባባን ከሆነ ማለት ነው በእምነት የመጣጣብ ደግሞ መብረጃም ስለሌለው ማለት ነው ገብቷችኋል አይደለ አረኛ እንደዚህ እኔ እንጃ እኔ ተወልጄ ባደኩበት ሀገር ላይ እኔ እንጃ እኔ እንደዚህ አይነት የተናከሰ ነገር አይቻላል እግዚአብሔር ይመስገን እኔ ተወልጄ ካደኩበት ከሁለቱ እምነት ውጪ ማንም የለም ከሁለቱ እምነት ውጪ እግዚአብሔር ክብሩን ይውሰድ አሁንም ሌላ ነገር እንዳይመጣብን እግዚአብሔርን ነው የምላችሁ በጣም ነው የምናስቀና በጣም ማለት ነው አሁን ላይ ዞር ብዬ ሳይው እንኳን መዛች ሀገር ተወለድኩ ነው የምለው ስለ እውነት ማለት ነው ስለ እውነት አሁን በአሁን ሰዓት ረመዳንን ሄዳችሁ ብታዩት ማለት ነው እንዴት እንደሚያስቀና እግዚአብሔር እንዴት እንደሚያስቀና ጥምቀት ሲመጣ ብታዩ ወይኔ እንዴት እንደሚያስቀኑ እግዚአብሔርን ነው የምላችሁ ሸሪካ ልትሉ ትችላላችሁ ሸሪካ ነው ልትሉ ትችላላችሁ ምክንያቱም አንዳንድ ሙስሊሞች እንደዛ ስለምትሉ ማለት ነው ግን አይደለም ይሄ የፍቅር መገለጫ ነው እነሱ ጾመው ሲጨርሱ ሲያስፈጥሩ ተሙር መስጠት ሸሪካ ነው አይደለም እኛ ታቦት ሲያወጣብን ልጆቻቸውን ወደዚህ ብሉ መንገር ጥረጉ ማለት ሸሪካ ነው አይደለም መከባበር ነው ስለ እውነት ነው የምላችሁ ስለ እውነት በጣም ነው የምናስቀናው በጣም ነው ደስ የምንለው አሁን ኢድ ሲመጣ ታያላችሁ በሰላም ለሀገሬ ለመግባት ያብቃኝና እየቀዳው እንዴት እያደረኩ ዩቲዩብ እየቀረስኩ እንደምልክላችሁ በኢድ ሰዓትና በጥምቀትና በፋሲካ ሰዓት ምን አይነት ስነ ስርዓት በእኛ ሀገር ላይ እንደሚካሄድ ማለት ነው ወይኔ ስንተሳሰብ እግዚአብሔርን እንደዚህ ነን በቃ እንደዚህ ነን እኛ እኮ ትምህርት ቤት ስንሄድ እኮ አንጀት እየኖጣ አድርጉልን ብለን በልተን የምንሄድ ሰዎች እኮ ነን ከሙስሊሞቹ ቤት ሙስሊሞቹ ከኛ ቤት ወጥ ተደርጎላቸው በልተን የምንሄድ ሰዎች እኮ ነን ሻይ ሄዛ ቤት ስቀዳ ሻይ ከእንደት አንጀት ቤት ሲቀዳ ቆኛ እንት አንጀት ቤት ሻይ ጠጣን ቁርሳችን በልተን የምንሄድ ሰዎች ነን እኮ ረመዳን ሲደርስ እኮ ሾርባ እየሄድን የምንጠጣኛ ሰዎች እኮ ነን እንዴ ምንድነው አሁን ላይ ያለው ነገር የተለየ ነው እንዴ አዲስ ነገር ወረደ እንዴ አልገባኝም ስላልገባኝ እኮ ነው አዲስ ነገር ወረደ እኔ እንጃ አላውቅም በጣም ግን ያስፈራ እግዚአብሔር አምላክ ምንምነው ብቻ ይሄ ነገራችሁ በሚዲያ ላይ ያለው ነገራችሁ እኛ ሀገር እንዳይደርስ ብቻ ነው ይሄ ጾለቴ ማለት ነው ስለ እውነት ነው የምላችሁ በጣም እያስፈራኝ ነው አሁን ላይ በጣም ማለት ነው እንዴ መልስ መመለስ እያለ ይገደል ዝም ማለት እያለ ይሰንጠቅ ይፈለጥ ማንም እኮ እንደዛ ሆኖ የሚኖር ሰው የለም እኮ ማሮችዬ እናንተ ስታስቡት ያ መከራውን አይቶ ተሰዶ ይሄው እስካሁን ድረስ እንደተሳደደ ነው ያለው እንደተሳደደ ቢንያምን ካወቃችሁት የኛ ኦርቶዶክሶች ማለት ነው ካወቃችሁት አንዴ ጫካ አንዴ ገጠር አንዴ በቃ ማይሄድበት የለም ለምን እያሳደዱት ማለት ነው ስለ እውነት እና በገዛ ሀገር ላይ ስደተኛ እንደመሆን የሚያም የለም ትግስትም ሲበዛ ሲያልቅ የሚወረወረው ጥይት ከባድ ስለሚሆን ማንኛችንንም ሰላም ስለማናገኝ ቤተሰቦቻችን እህቶቻችን ወገኖቻችን የምናስብ ከሆነ አገራችንን የምናስብ ከሆነ ከዚህ የጉልበተኝነት ስሜት ብንወጣ
እኔ ክርስቲያን ነኝ እያልኩ አይደለም። አልመጠንም ሲጀምር ለክርስትና የምመጠን ሴት አይደለሁም። እኔ ውሻ ነኝ፣ የረካሽ ነኝ። እኔ ለምመጠን አይደለሁም ለክርስትና እምነት ማለት ነው። ግን ቢሆንም ግን ያው ቆሜ እስካለው ድረስ በስሙ እስከተጠራው ድረስ የማንም እምነት እንዲነካ አልፈልግም። የኔም እምነት እንዲነካ አልፈልግም። ልዑል እግዚአብሔር ክብሩን ይውሰድ። እኔ የሰውን እምነት ተነክቼ አላውቅም። የኔንም እምነት እንዲነኩብኝ አልወድም። የምሬን ማለት ነው። እና ብንከባበር ለማንኛችንም ብንከባበር መልካም ነው። ስለማያዋጣን ማለት ነው። በሰው ሀገር ላይ መከራችን ላይ እየኖርን እንደገና ደግሞ በሀገራችን ላይ ደግሞ ሰላም ማጣት። አረጋይስ እንዴት ነው ግን የምናስበው እኛ? እንዴት ነው እየሆንን ያለ ነው? እና ለማንኛውም እንተሳሰብ ለማለት እወዳለሁ። ብዙ ለፈለፍኩባችሁ፣ ካስቀየምኳችሁ፣ ከተናገርኳችሁ እህት ወንድሞቼ ክርስቲያኖች አናዳችሁኝ ትርፍ ቃል ሳልናገር አልቀርም። በዚህ አጋጣሚ ይቅርታ አድርጉልኝ። እንዲሁም ሙስሊሞች አስቀያሚ ቃል ከተናገርኩ ይቅርታ አድርጉልኝ። በተረፈ ግን ሀገራችን ሰላም እንድትሆንልንና ፍቅር እንዲሆንልን ብንተሳሰብና እጅ ጓንት ብንሆን መልካም ነው ብያለሁ። መገዳደል ለማንም ስለማይጠቅም ማለት ነው። ስለነበረን ቆይታ አመሰግናለሁ። ይቅርታ ካስቀየምኳችሁ። ጉድባይ